የአፋድ መስከረም 23 2018 ያውደ ውጊያ ውሎ ዛሬ ጎንደር፣ ቤት አማራ ወሎ፣ መካነ ሰላም፣ አማራ ሳይንት፣ ጓሜዳና እዋ አካባቢ ያለው ሁናቴ የሚደንቅ ፍልሚያ ነው ሲያደርጉ የዋሉት። የትግራይና የአፋር ኃይሎች ውጊያ የገጠሙበት የአፋድ መስከረም 23 2018 ያውደ ውጊያ ውሎ በሁለት ግንባሮች ድል አድርገናል ይላል። ያገዛዙ ጦር እርስ በርሱ ተጣልቶ ተታኮሰ ይላል። መስከረም 23 2018 ዓመተ ምህረት መስከረም 22 2018 ምሽት መነሻውን ከደብረ ብርሃን አድርጎ ልዩ ስሙ ውሻውሽኝ በሚባለው ቦታ በኩል አድርጎ ወደ ደበሌ የሚባል አካባቢ የተንቀሳቀሰ የጠላት ጦር ኃይል በአካባቢው የተደራጁትን የአፋድ ሸዋ ጠቅላይ ግዛት እዝ የአባት አርበኛ ፋኖችና በአካባቢው ለተለያዩ ስራዎች የስምሪት ወስደው የነበሩ የፋኖ አባላት በጥምረት ሆነው ገጥመውታል ይላል። በዚያ አውደ ውጊያ እንደ ፕሮፌሽናል ሰራዊት ተደራጅቶ በመላ ሸዋ የሚንቀሳቀሰው መደበኛ ሰራዊታችን ያልተሳተፈ ቢሆንም በሳል የጦር ልምድ ያላቸው አባት አርበኞችና ልዩ ልዩ ስራዎችን በአካባቢው ሲሰሩ የነበሩ የፋኖ አባላት የውጊያ የበላይነት ለመጨበጥ ብዙ አልተቸገሩም። ይህንን ይልና ይቀጥላል። በጠላት በኩል በዋነኛነት ተሰልፎ የነበረው የክልሉ ሚሊሻ ኃይል ሲሆን ይህ ስብስብ በአገዛዙ ተደጋጋሚ ወታደራዊ ስልጠና ቢሰጠውም የተመደበለትን አበል ከመቀበል ባሻገር ሞትለታለሁ ብሎ የሚዋጋለት ዓላማ እንደሌለው የሚታወቅ ነው። በአውደ ውጊያው ለጊዜው ቁጥራቸው በትክክል ያልታወቀ የሚሊሻ አባላት እየተደመሰሱ ሲሆን የቆሰሉት ደግሞ በተለያዩ የጤና ተቋማት ሕክምና እየተደረገላቸው ይገኛል። ዝርዝሩን በማጣራት ላይ ነን ይላል መግለጫው። ባለፈው ሳምንት በዞኑ ያሉት የመከላከያና የክልሉ የጸጥታ አመራሮች ተጣልተው በተከፈተ ተኩስ የበርካቶች ሕይወት ማለፉ ታውቋል። ጥሉል ለማብረድ በጀነራል አበባው ታደሰ የሚመራ ከፍተኛ ጦር አመራሮች ቡድን ወደ ደብረ ብርሃን ሄዶ ረጃጅም ስብሰባዎች ያደረገ ቢሆንም በሁለቱም አካል መካከል ልባዊ ስምምነት እንዲገኝ ማድረግ ግን አልተቻለም። የአገዛዙ መከላከያ የሚባለው ጦር አካል የሆነው 15ኛ ክፍለ ጦር 5ኛ ሬጅመንት አባላት የሆኑት አንድ የ10 አለቃና 3 መስመራዊ ወታደሮች አንድ ዘመናዊ ስናይፐርን ጨምሮ ከነሙሉ ትጥቃቸው የአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነውን የጀግናው አጼ ዳዊት ክፍለ ጦርን በሰላም ተቀላቅለዋል። የጀግናው ክፍለ ጦራችን ከፍተኛ አመራሮችም የክብር አቀባበል አድርገውላቸዋል ይላል መግለጫው። መስከረም 20 2018 ዓመተ ምህረት በደቡብ ጎንደር የፋርጣ ወረዳ ንዑስ ከተማ ከሆነችው ጋሳ የተነሳ የጠላት ኃይል ጎረቤት ወደ ሆነው እስቴ ወረዳ ሲጓዝ ልዩ ስሙ ሚድራቋ የተባለ ቦታ ሲደርስ የአፋድ ጎንደር ጠቅላይ ግዛት 204ኛ ኮር አካል የሆነው ጀግናው መይሳው ጋፋት ክፍለ ጦር ደጀን ብርጌድ በውጊያ ገጥሞት የወገን ኃይል የተለመደውን ድል ተጎናጽፏል። የደረሰው ጉዳት ዝርዝር እየተጣራ ይገኛል። በሂደት ለህዝብ ይፋ የሚሆን ይሆናል ይላል። በዚያው ቀጠና በተከታታይ ቀናት በተደረገ የደፈጣ ጥቃት ጠላት በየዕለቱ ሙትና ቁስለኛ እየሆነ በመቸገሩ የመከላከያ ባለስልጣናት ቀጠናውን ለክልሉ ጸጥታ ኃይሎች አስረክበው አካባቢውን ሙሉ ለሙሉ ለቀው ለመውጣት ጥያቄ አቅርበዋል ይላል። ከዚያም ክብርና ሞገስ ለተሰዉ ሰማዕታት ይላል። ድል ለአፋድና አማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። መስከረም 23 2018 ዓመተ ምህረት ይላል። የአማራ ፋኖ ህዝባዊ ድርጅት አፋድ በዛሬው ዕለት የላከውን የመግለጫ ይዘት ነበር ያነሳ ነው። የተገኙ ድሎችን፣ ወታደራዊ እንቅስቃሴዎችንና ብልጫ የያዙባቸውን ጉዳዮች፣ ጠላት ያሉትን ያገዛዙን ኃይል እንቅስቃሴ በተመለከተ የዘገቡበት ነበር። ዛሬ ጎንደር ማዕከላዊ ነው የሚመስለኝ ፍራንስ አካባቢ ቤት አማራ ወሎ፣ መካነ ሰላም፣ አማራ ሳይንት፣ ጓሜዳና እዋ አካባቢ ያለው ሁናቴ የሚደንቅ ፍልሚያ ነው ሲያደርጉ የዋሉት። ይሄንን መረጃዎች ያሳያሉ። ደንበጫ ቅድም እንዳነሳሁት ነው። አገዛዙ ባሰበው መንገድ የፈለገውን ሰራዊት አሰማርቶ ምንም ማድረግ እንደማይችል የተረዳበት ወቅት ነው። አሁንም ትልቅ ነገር ለማድረግ የሞከሩት እግረኛው እየፈረሰ እየተበተነ ስለተቸገሩ ሰራዊቱ ኢንታክት ሆኖ የፋኖ ኃይል እንዳይገጥማቸው
በጣም ቁጥራቸው በርከት ያለ ድሮኖች አሰማርተው በሰማይ ላይ ድሮን ነው የሚያጫጩት። ስለዚህ አንታይ ድሮን መኖር በቃ ወሳኝ ነው ማለት ነው እንዲባል ያደረገ ማለት ነው። ግን በድሮን ድሮን እያመላለሰ ምን ሊሆን ነው የሚል ሰራዊት እኮ በአንድነቱን አምጥቶ ማዕከላዊ ኮማንድ አቅጣጫ አስቀምጦ በዚህ ቦታ ከሌ በዚህ ቦታ ከሌ ብሎ እኮ በሁሉም አቅጣጫ ተከፋፍሎ የተጓዘ እንደሆነ ምን በ100,000 ድሮን ቢያሰማራ ምን ትርጉም አለው? ምኑንም እኮ ሊቆጣጠረው አይችልም እኮ ጠቅላላ ሀገሪቷን ሊያነዳት አይችልም። ሰራዊት ነው ተበትኖ ህዝብ መሃል ሆኖ ነው የሚጓዝ። ምንድነው የምታደርገው? የሚሆን አይደለም የሚያገዛዙ ሙከራ። ያዘገየው አንድነት በጋራ መመካከር እና ከትንንሽ እንጭፍጫፊ አጀንዳ የመውጣት ጉዳይ ነገሩን ስለጎተተው ነው። በዚሁ አጋጣሚ የሚደንቃችሁ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ መግለጫ ወጣ። ያወጣው መግለጫ የጎንደር ጠቅላይ ግዛት እዝ ከላይ ከድርጅቱ በወረዳ አቅጣጫ መሰረት አንድነትን እናጠናክር የሚል ይዘት ያለው ነው። ከውስጥ ያሉ ሳቦታጅ የሚሰሩ አካላት የራሱ የድርጅቱን መግለጫ ኤክስ አድርገው በድርጅቱ ገጽ ላይ ለጠፉት። ኤክስ አድርገው የለጠፉት ኤክስ ያለው 35ን እናየዋለን። የድርጅቱን መግለጫ የድርጅቱ የፌክሱ ገጽ ላይ ኤክስ አድርገው ለጠፉት። ይሄ ተደርጎ የተለጠፈው የራሱ የድርጅቱ ገጽ ላይ ነው። ስንጮህ የነበረው ያው ሰሚ ስላልነበረ እንጂ ኢንፊልትሬት ተደርጓል ድርጅቱ ስንል የነበረው ለዛ እኮ። በኋላ እንደገና ተነጋግረው የሆነ ነገር አድርገው ምናምን ብለው ከድርጅቱ ገጽ ላይ ኤክስ ተደርጎ የተለጠፈ ነገር እንዲነሳ ተደረገ። ድርጅቱ ይሄ ተደርጓልና ብሎ ኦፊሻል አላደረገም። ግን እንዲህ ያለ ነገር ግን ምንም በቃ ለአንድ ለመሆኑ ይጠቅማልና ምናምን እየተባለ ነው ወይ? አንዳንዱ በፍጹም አይጠቅምም። አትሊስት ስማን ጥራ ከሌ ነው እንትና ነው አንበል። ግን እንዲህ ያለ ሳቦታጅ የሚሰራባቸው ነበር። የሚገርም ነው። ሌላ እንገራችሁ። ትላንትና እንዳነሳ ነው አርበኛ ደረጀ በላይ የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበር ነው። አርበኛ እስክንድር ነጋ ሊቀመንበር ነው። አርበኛ ደረጀ በላይ ምክትል ሊቀመንበር ነው። ተቀዳሚ ምክትል ነው። የጎንደር ጠቅላይ ግዛት ዋና አዛዥ ነው። ከአፋባህ በኩል ካለው የአማራ ፋኖ የጎንደር እዝ የነበረው ሀብቴ ወልዴ ደግሞ የሚመራው አለ። ሀብቴና በደረጀ መካከል አሁንም ንግግር ሲጀመር ይሄ ንግግር ጎንደርን አንድ ወደ ማድረግ ያመጣል ብለው የጨነቃቸው ሰዎች አንድ ጊዜ ኤክሳልገው ይለጥፋሉ። አንድነቱን ነው የሚቃወሙት። አንድ ጊዜ ወታደር አዝምቶ ቆስቁሰው ጦርነት እንዲመጣና እርስ በርስ ውጊያ እንዲመጣ ያደርጋሉ። ስንት ጃርት እኮ ነው ስምሪት የወሰደው። ቀላል ፈተና አይደለም። በዛም ትግሉ ትንቅንቅ የበዛበት ነው። በዚህ ውስጥ ካገዛዝ ጋር ተፋልሞ ድል እያስመዘገቡ መሄድ ስኖት ኢዚ ቀላል ነገር አይደለም። አሁንም አንድ ነገር ወዲህ ለማራገብ እየሞከሯት ያሉት ነገር አለች። ደግሞ ሌላ የጎጥ ምናምን ግጭት መቀስቀሻ ለማድረግ እሱንም ላንሳው። ይሄ አንድ የጎንደር ጠቅላይ ግዛት እዝ አንድ መግለጫ ማውጣቱን የሚገልጽ ነገር ያው በማህበራዊ ሚዲያ እየተዘዋወረ ስለሆነ አሁን ዝም ባልን ቁጥር ማኒፑሌት እያደረጉ እንደፈለጉ እያራወጡት ስለሆነ አትንክ ዝም ማለቱ ጠቃሚ አይደለም። ይሄ በቀይ ያለውን መግለጫው ወይም የመግለጫው ይዘት የሚያሳየውን ነገር ላንሳላችሁ። ባልሆነ መንገድ ተርጉሞ የጸብ የግርግር ምክንያት የመለያያ ምክንያት እንዲሆን ለማድረግ ያን ያክል የሚበቃ ሆኖ አይደለም። ይሄ ምንድነው የሚለው
ከአፋሕድ ጎንደር ጠቅላይ ግዛት የተሰጠ አስቸኳይ መግለጫ ይልና እንደሚታወቀው በጠቅላይ ግዛት እዛችን ከውጭም ከውስጥም የተደቀነበትን ፈተናዎች በድል እየተወጣ ሰፊውን ራሱን ከመቼውም ጊዜ በላይ አጠንክሮ በስኬት እየገሰገሰ ይገኛል። በትግላችን ውስጥ እጅግ ፈታኝ ከሆኑት ውስጥ በትግሉ የተጠለሉና በአገዛዙ ካድሬዎች ስምሪት እየተቀበሉ ተሳፋሪና ሹፌር እያገቱ ህዝባችንን መከራ እየደረሰበት ይገኛል። ይህ ነገር በሁሉም ቦታዎች የሚከሰት ቢሆንም በተለይ ከጎንደር ባህር ዳር ያለው መስመር እጅግ አስቸጋሪ ሆኖ ስለተገኘና ተደጋጋሚ የህዝብ አቤቱታ ስለቀረበብን በቀጠናው የሚፈጸም ውንብድናና ዘረፋዎችን ለማስቆምና ሌባን ለማጽዳት ከመስከረም 24 2018 ጀምሮ ላልተወሰነ ጊዜ ከባህር ዳር ወደ ጎንደር የሚደረግ ማንኛውንም ተሽከርካሪ እንቅስቃሴ ከአምቡላንስ ውጪ የተገደበ መሆኑን እናሳውቃለን። ድል ለአማራ ፋኖ ራስ አርበኛ ደረጀ በላይ የአፋሕድ ተቀዳሚ ምክትል ሊቀመንበርና የጎንደር ጠቅላይ ግዛት እዝ ዋና አዛዥ ይላል። እችን ይዘው ከባህር ዳር ጎንደር መንገድ ተዘጋ እና ከጎንደር ተዘጋ እንትን ተዘጋ ምናምን ብለው እንደገና የጎንደር ጎጃም ምናምን የሚል ለመፍጠር የሚፈልግ ይህንን የሚያነፈንስ ስታይ አትደነቅም? የአማራ ትግል ውስጥ ሆኖ የጎንደርስ ከባህር ዳር ጎንደር ያለው መስመር በዚህ ምክንያት እንዲቆም አድርገናል ካለ ምንም የማትጠራጠሩት ከጎጃም ፋኖ የሚኖረው ምላሽ በዚህ መስመር ላይ የሚንቀሳቀስና የሚባለውን በፋኖ ስም በትግሉ ተጠልሎ እንቅስቃሴ የሚያደርግን አካል እንዴት አድርገን በምን ምክንያት እንቆጣጠረው ነው ሊል የሚችለው። ይሄ ውሎ ከተብሎ ከመጣ ምን እንተጋገዝ ብሎ ይሄንን የተቀደሰ ዓላማ ወደ ማጽናት ይኬዳል እንጂ ልክ የሁለት ምናምን ፉክክር በመዘጋቱ ምክንያት ብአዴንን ይጭነቀው ብአዴን የሚልከው ውንብድና እንዳይሰራ እናጸዳለን የተባለው ሌላ ምን ክፋት አለው? ችግር ቢኖረው እንኳን ይሄንን በዚህ ጊዜ ማድረግ እንዲህ ያሉ ኮንሲኩዌንሶች አሉት፣ ይሄን ፈተና ያመጣል እንኳን ከተባለ ይነጋገሩበታል። አይጭነቅህ። ሌላው ባንዳው ጸብ የምትፈልገው እነሱ ሲጣሉ የሆነ ነገር ይወድቅልኛል ብለህ የምታለከልክ አካል ምንም የተለየ የሚመጣ ነገር የለም። ይሄንን ነው መንገር የምንፈልገው። ከዚሁ ጋር በተያያዘ መግለጫውን አስቀድሜ ወደ ሁለተኛውን ርዕሰ ጉዳይ አንስቼ ለማጠቃለል እንዲረዳ ቀጣዩን ደግሞ እንመለከታለን። በዚሁ አጋጣሚ የአፋሕድ ደግሜ ላለው የአማራ ፋኖ ህዝባዊ ድርጅት አፋሕድ ማናቸውንም መግለጫዎች በሚያወጡ ጊዜና የዕለት እንቅስቃሴያቸውን ለመግለጽ በቀጥታ ለኛ መረጃዎቹን ይልካሉ። አፋሕድ እየላካችሁ አይደለም፣ አፋባህ እየላካችሁ አይደለም፣ የአፋባህን አስተናግዱት እንጂ የሚል አለ። we say so many times እየተናገርን ሲላክልን የማናስተናግድበት ምንም ምክንያት የለም። ብዙ ስራ የተጠመድን ሰዎች አፋባ መግለጫ አውጥቷል አላወጣም እያልን ፍለጋ ግን አንሄድም። ብዙ ችግር ውስጥ ለራሳችን በብዙ ፈተና እያለፍን ያለ ሰዎች ነን እና ላኩልን ብለን በአደባባይ ደጋግመን እየተናገርን ነው። ቪዲዮዎች፣ ሌሎች ነገሮች እኛ በራስ የምናገኛቸው እንደምታዩት እያስተላለፍን ነው። ሁናቴ መኖሩን የሚመለከት ነው። እነዚህ በትግራይና በአፋር ያሉ ኃይሎች ውጊያ ገጥመዋል የሚለውን አንድ ቪዲዮ ምናልባት ደርሶ ከሆነ እሱ እንድታዩት እናደርጋለን። በትግራይና በአፋር መካከል 45 እንመለከታለን። 45 ላይ ያለው ነው የምናየው። ምንድነው የሆነው እንንገራችሁ። ቀደም ብለን ትላንትና ስናነሳላችሁ የነበሩት ሐራ መሬት ምናምን የሚል እንቅስቃሴ አድርገው የጌታቸው ረዳ እና የጻድቃን